አንድ እጅግ አስተማሪ ታሪክ አጫውታችሁ። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳምባው የቋጠረውን ውሃ ለማድረቅ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። አልጋው የሚገኘው በክፍሉ ብቸኛ ከሆነው መስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህሙማን በቆይታቸው ብዙ ተጨዋውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለሰጡት አገልግሎት፣ የረፍት ጊዜያቸው የት እንደሚያሳልፉ ወዘተርፈ አውርተዋል። ከመስኮቱ አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባ ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክዬዎች ይዋኛል። ሕፃናት ደግሞ ከወረቀት የሰሩትን መርከቦች በሐይቁ ዳርቻ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጆቻቸው አበባ በሌላው ደግሞ ተቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል በማለት ዘወትር የሚያየውን ሁሉ ይተርክለታል። በዚህ አይነት ሁኔታ ሳምንታት አለፉ። አንድ ማለዳ ነርሷ ገላቸውን ልታጠቡ ሐይዛ መጣች። ከመስኮት አጠገብ ያለው በሽተኛ ግን በሕይወት አልነበረም። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷ አስከሬኑን በቶሎ እንዲያነሱ ሰዎች ጠራች። ያ ብቻውን የቀረው በሽተኛ አልጋውን ከመስኮቱ አጠገብ ሊወስዱለት ይችሉ እንደሆነ ጠየቀ። ወሰዱለት። በመስኮቱ ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ነጭ ቀለም የተቀባ ግድግዳ ብቻ ነው። ደነገጠ። ምን ሆንክ አለችው ነርሷ። ሰውየው ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። ኧረ ሰውየው ማየት የማይችል አይነ ስውር ነበር አለችው። ልብ የሚነካ ነገር። ስቅስቅ ብሎ አለቀሰ። ለካስ እሱን ለማስደሰትና የመኖር ተስፋ ለመስጠት ነበር ያንን ሁሉ ነገር ፈጥሮ የሚያወራው። አንዳንድ ሰዎች እንዲህ ናቸው ወዳጄ። እነሱ እየሞቱ የሰውን ሕይወት ብርሃን ያለመልማሉ። የሰው ሕይወት ማዳን ባንችል እንኳን ቢያንስ ለሰው ተስፋ እንስጥ። ይህም የመልካምነት አንዱ ገጽ ነውና ናፊዳር ቲዩብ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው